ነይ ቀስ በይ ቀስ ወንድሜ የኔ ውድ እንኳን ደስ አለሽ። አመሰግናለሁ ወንድሜ። የኔ ውድ መሊክ ጃን ትዳራችሁ እንኳን ደስ አለሽ። እንኳን ደስ አላችሁ ውድ አያቴ ማሪ፣ የኔ ውድ ልጅ ደስተኛ ሁኝ። አመሰግናለሁ። ውድ ጂሃን በትዳራችሁ ደስተኛ ሁኝ። ይሄ ጋብቻ መልካሙን ሁሉ ይዞላችሁ እንዲመጣና ሰላም እንዲሆንላችሁ እመኛለሁ። ደስተኛ ሁኝ። ውይ እንኳን ደስ አላችሁ ውዷ ምራቴ፣ ፈጣሪ ትዳራችሁ ይባርክ። እንኳን ደስ አለሽ። እንኳን ደስ አለ። እንኳን ደስ በጣም ደስ አለሽ። አመሰግናለሁ። ይሄን ላስተካክልልሽ ቆንጆ። በጣም ነው የምታምሪው። ይደግማል በቃ ወይኔ እናት አቤት ሂክመት፣ አንድ ጊዜ መነጋገር እንችላለን? ቆይ ምንድነው የፈለግሽው? ስለምንድነው የምናወራው? ለምንድን ነው የምታለቅሽው? ምን ሆነሻል? አላለቀስኩም። ለምን አልቅሳለሁ? አይ እኔ እንጃ፣ ብቻ ፊትሽን ሳይሆን እንደዚሁ። አሁን እሱን ታዩ። ምንድነው የምትፈልጊው? ምናልባት የሆነ ነገር ልታስረጅኝ ትችይ ይሆናል ብዬ አስቤ ነው። ሂክመት፣ ምንድነው ደግሞ ለአንቺ ማስረዳሽ? የአደጋውን ጉዳይ ነው። ተጠግተሽኝ አይተሽኛል። መኪና ውስጥ እንደዛ ተጣብቄ ነበረ፣ ግን አንቺ ምንም ልትረጅኝ አልሞከርሽም። ስለ እሱ ጉዳይ ነው የምትይ? ሂክመት፣ አንድ ነገር እንኳን ለማድረግ አልሞከርሽም እኮ። እዛው እንድሞት ጥለሽኝ ነው የሄድሽው አይደለም እንዴ? ትሰሚኛለሽ አይደል? ምንም ነገር አላየው። ምንም ነገር የመኪና አደጋም አላየው። ምንም አላየውኝም። ቆይ እንዴት ነው ያላየሽው? በአይኔ በብረቱ ነው ያየውሽ። ደግሞም የምስል ማስረጃ ሁላ አለ አይደል? አላየውም አልኩሽ። ምንም አልገባኝም። አንቺ ላይ ስለሚደርስብሽ እያንዳንዱ ነገር እኔ ነኝ ኃላፊነትን ወስደው። ሁሌ ሂክመት ነው ማለት ድንጋይ ሲወድቅባችሁ፣ የሆነ ነገር ከመታችሁ፣ ከወደቃችሁ፣ ጎማችሁ በድንገት ከተነፈሰባችሁ ወዲያው ሂክመት ነች። ጣታችሁን እሷ ላይ ነው የምትቀስሩት። አትጠይቋትም፣ ትጮሁባታላችሁ። ሁሌም ሂክመት ናት። ሁልጊዜ እናንተ ላይ ለሚደርስባችሁ የችግር መንስኤ እኔ ልሆን አልችልም። እሱ እኔ አይደለሁም። እሺ በቃ ተይው፣ በቃ ምናልባት መስሎኝ ሊሆን ይችላል። ልጅ እያለሁኝ እንኳን አስታውሳለሁ የሆነ መጥፎ ነገር በተፈጠረ ቁጥር ሁልጊዜም ሰዎች እንደከሰሱኝ እንደሰደቡኝ ነበር። አንቺ ዝም በይ፣ አንቺ ሴት ነሽ፣ አንቺ አይገባሽም እየተባልኩ ነበር። አባዬ ያውቃል፣ ወንድሜም ያውቃል። ለነገሩ ዓለም የወንዶች ናት አይደለም? ይህ የወንዶች ዓለም ስለሆነ ለእኔ ብቻ አይሰጠኝም ነበር። ፍቅር ሲይዘኝ
አባቴ ከቤት ወርውሮ አስወጣኝ። ልክ እንደ ወንጀል እንደሰራ ሰው አባረረኝ። ከቤት ሲያባረረኝ 5 ሳንቲም ራሱ አልሰጠኝም ነበር። 74 ሳንቲም አልነበረኝም ነበር። ከዛ ድለቢስነቴን ተመልከች። ያንን የማይረባ ሰው እያገባሁት ይደበድበኛል፣ ይጎዳኝ ነበር። እድሜም በሙሉ ስሰቃይና መከራዬን ስበላን ያሳለፍኩት። ከዛስ ወንድሜ አንዴም እንኳን ታናሽ እህቴ እንዴት ነች ብሎ እንኳን ደህና ናት ወይ ብሎ እንኳን ጠይቆኝ አያውቅም። ህክመት ምን ያስፈልግሻል እንኳን ብሎ አንድም ቀን ጠይቆኝ አያውቅም። ምንም አይመስለውም ነበር። ግን ከዛ ግን ምን ተፈጠረ? ከዛ በኋላ ሳስፈልገው ውድ እህቴ ህክመትዬ፣ ውድ ታናሽ እህቴ ማለት ጀመረ። ለራሱ ጥቅም ሲል ማለት ነው። ለመሆኑ ራሳችሁን እየጠየቃችሁ ሰዎች አላችሁ? ስንት ጉዳይ አሳልፋለች፣ ምንድነው የሚሰማት ብላችሁ ታውቃላችሁ? እሺ በቃ ህክመት አሁን አታልቅሽ እሺ እባክሽ። ይሄው አቶ ታሲ አመሰግናለሁ። የተባረከ ይሁንልህ። ይሄ ወይዘሮ ሱምሩ አመሰግናለሁ። ብስኩት እየሰራው ነበር፣ ላምጣላችሁ እንዴ? አይ አያስፈልግም። አመሰግናለሁ። እነሆ እንኳን ደህና መጣ። ሻይ አፍልቻለሁ፣ ትኩስ ነው፣ ላምጣልህ? አይ ሻይ ለመጠጣት አይደለም የመጣሁት። አመሰግናለሁ። ሰላም ለማለት ነው የመጣሁት። ለማንኛውም ደህና አደሩ። ኑ ቆይ፣ እሳተ ነበልባሉ ቁጭ በልና እስኪ ትንሽ እናውራ። ናና እንደውም በደንብ ቁጭ ብለን ስለ ወሳኝ ነገሮች ማውራት አለብን። ና ቁጭ በል። እሺ እናውራ። ኑ ንዴትህን የመቆጣጠር ከፍተኛ የሆነ ችግር አለብህ። አንተ ራሱ ይህን እንደምታውቅ እርግጠኛ ነኝ። መቼም ይሄ ነገር እውነት አይደለም ለማለት አላሰብክም አይደል? ምክንያቱም በዚህ ነው ያልስማማበትም። እማዬ አንቺ ልክ ነሽ፣ እኔም ታውቆኛል። እውነቴን ነው። ይህንን በደንብ ነው የማውቀው። እዩ 30 ላይ ነኝ። አዎ 30 ዓመቴ ነው። ሁልጊዜም ቢሆን ዝም ብሎ ከአያቱ እግር ስር ተቀምጦ የማያሰግር ሰው ሆኜ አላውቅም። ዝምተኛ አይደለሁም። እጁን አጣጥፎ የሚቀመጥ አይነት ሰው አይደለሁም። አጠገብ የሆነ ነገር ሲፈጠር ያለምንም ማቅማማት ነው እዛ ነገር ውስጥ የምገባው። ሁሌም ያፈንቅሎ የሚወጣ ስሜት ከውስጥ ያለ። አሁን ስለዛ በዝርዝር ማውራት አልፈልግም፣ ግን አሁን አያስችለኝም። ራሴን ምንም መቆጣጠር አልችልም። አላውቅም፣ ለራሴም አይገባኝም። በቃ ሁሌም ራሴ እንዳመመኝ ነው። ግን ከራሴ ሸሻለሁ። እውነቴን ነው፣ በደንብ ሸሻለሁ። እውነቴን ነው። እናንተ ብታምኑ ይሻላችኋል። ራሴን ሸሻለሁ። በቃ ሁልጊዜ እንደዚህ አይነት ነገር ይፈጠራል። ምንም አልገባኝም። ምንም ራሴን መቆጣጠር አልቻልኩም። መልካም ነው። ኑ በራስህ ባህሪ ለማሻሻል በደንብ ሞክረሃል። አውቃለሁ፣ ይሄንን አይተናል። ግን ይሄ እየተሳካ አይደለም። ስለዚህ የባለሙያ እርዳታ ያስፈልጋል። ምን ማለት ነው? የባለሙያ እርዳታ ልታስረዳኝ ትችላለህ? ይወላል አይደል? ማለቴ የስነ ልቦና አማካሪ አይነት ነገር ምን እንደሚያደርግ የሚያውቅ ዶክተር ያስፈልጋል። ስለዚህ ነገር እኮ በተደጋጋሚ አውርተናል። ነው ወንድሜ፣ እኔ እኮ ኑ ስማ፣ በሚያሳዝን ሁኔታ እንደዚህ ነው። ማለቴ የግድ እርዳታ ያስፈልጋል ወንድሜ። እንካ ይኸውልህ፣ ስለዚህ ነገር በደንብ አጣርተናል። በጣም አሪፍ ዶክተር አለች። በተለይ ደግሞ ንዴትና ራሳቸውን መቆጣጠር ላቃታቸው ሰዎች የምታግዝ ዶክተር ናት። እሷ ጋር የሄደ ሰው ሁሉ ስለ ጉብዝናዋ ነው የሚያወራው። ነገውኑ ደውልላትና ቀጠሮ አስይዘህ ከዛ ሂድ። የስነ ልቦና አማካሪ ጋር አልሄድም ብልስ? ለምሳሌ አያስፈልገኝም ብልስ ምንድን ነው የሚፈጠረው? ኑ እንደዛ ከሆነ በራስ መንገድ ሌላ ኑሮ ጀምር። ማለቴ አዲስ ህይወት ጀምር። እኛን የማያካትት አይነት አዲስ ህይወት መጀመር አለብህ ማለት ነው። ስለዚህ መሄድ አልፈልግም ካልኩኝ ቆይ ልትሰናበቱኝ ነው? እንደዛ ነው? ንገሩኝ።
ቁጭ በል። ቀስ ቀስ ቀስ። ተቀምጫለሁ። እሺ ደህና ነህ? እሺ እያቸው ቆይ ይህንን ከጀርባሽ አድርጊ። ከዛ እግርሽን ከፍ አድርጊ። በደንብ ተመቻችና። እሺ ማሪ፣ ችግር የለውም። አሁን በጣም ደህና ነኝ። እባክህን አትጨናነቅ። በጣም ጥሩ ነው። ወይኔ ምን ልልህ እችላለሁ። አምላክ ከክፉ ዓይን ይጠብቅህ። ባለቤትህን የምትከባከብበት መንገድ በጣም ደስ ይላል የኔ ልጅ። ይሄማ ግዴታዬ ነው። ኒያየት መሌክና ልጃችን ለእኔ ሁሉም ነገሬ ናቸው። ፈጣሪ ከክፉ ዓይን ይጠብቅህ፣ ድካምን ፍሬያማ ያድርገው። ቆይ የሆነ ነገር መናገር እፈልጋለሁ። ወንዱ ልጃችን ማለት አያቴ፣ አሁን ጾታውን አናውቅም። ይሄ እንደ ሰርፕራይዝ ይሆንልን። እንደዛ እንዲሆን ልክ ነሽ። ለፈጣሪ መተው ነው። ጤነኛ ይሁን እንጂ እስከሚመጣ ድረስ መጠበቅ ነው አይደል እንዴ? አዎ እየጠበቅን ነው። ኢስማኤል ውድ፣ የእውነት እሳትም ልክ እንደዚህ የሚሆንበት ጊዜ ይመጣል። ሆኖ ታይዋለሽ። ልክ እንደ ጂሃን ይሆናል። ብቻ አንቺ ትዕግስተኛ ሁኚ። ታይኛለሽ የኔ ልጅ። አዎ ይሆናል አያቴ፣ ይሆናል። ምን እንደማደርግ አውቃለሁ። እሱ የማያደርገው ከሆነ እኔ የማደርገውን አድርጋለሁ። ጎበዝ ልጅ። እንደዚህ ነው። ይሄንን ነው መስማት እንፈልገው። እንደዚህ ነው። እየተማታ ነው። ውይ ፈጣሪ፣ አንተ ምን ይሳንሃል? ምን የሚሳንህ አለ? የኔ ውድ ምራት፣ ወተትና ማር አንድ ላይ አፍልቼ አምጥቼልሻለሁ። አመሰግናለሁ የኔ ውድ። በይ በደንብ ጠጪ፣ የሚስማማሽ ይሁን። በጣም አመሰግናለሁ ውዴ። ምንም አይደል። ተመስገን ነው። እውነት ለመናገር እየተንከባከበሻቸው ነው። እንዴት አልንከባከባቸው አክስቴ? ኒያየት መንከባከብ አለብኝ። ማለቴ ከጥቂት ወራት በኋላ የሁለቱም ልጅ ወደዚህ ዓለም ይመጣሉ። በቅርቤ ልጆቹ ድምፅ ቤቱን ይሞላዋል። ጠረናቸውን ደግሞ አስበሽዋል? ሽታቸው በጣም ነው ደስ የሚለው አይደል? ውይ ጠረናቸውን ማታንሽብኝ። ጠረናቸው በጣም የሚገርም ነው። ብታሸችው አይጠገብ። ብታሸችው መቼም ቢሆን አይጠገብም። የሆነ ነገር ልንገራችሁ፣ ሁልጊዜ ልጆቻችንን እኛ እንይዛለን ብላችሁ ልታስቡ ትችላላችሁ። እውነቴን እኮ ነው የምላችሁ። ግን እንደዛ አይሆንም። እድሉን አታገኙም። እኛ ነን የምንይዘው። እኔ አንዷ ነኝ። የእውነት ይህን ቤት ልጆቹ ከጥግ እስከ ጥግ ይሞሉታል። አንዱ እዚህ፣ ሌላኛው ደግሞ እዛ፣ አንዱ እዛ። ዋናው ነገር በሰላም መወለዳቸው ነው። አሜን 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 አሜን። ወደዚህ ዓለም በሰላም ይምጡልን። አይ ቤታችን በእነዚህ ሰዎች ተሞልቷል። ምን እንደማደርግ ግራ ገብቶኛል። ምን አይነት የማይረቡ ናቸው። ስማኝ ነው፣ ይኸውልህ ይህንን ነገር የምትቀጥልበት ከሆነ ማንም ሰው ከአንተ ጋር መቆየት አይፈልግም። ተመልከት፣ ሴቪ ላይም የለችም፣ መሌክም ብትሆን የለችም። ይኸውልህ እኛም ደግሞ በቅቷችኋል። አዎ በእኔ ሁላችሁም ትዕግስታችሁን ጨርሳችኋል። አዎ ይሄ ይገባኛል። ትዕግስታችሁ አልቋል። አዝናለሁ። በጣም ደክሞናል ልጄ። መጣላት፣ ግብ መፍጠሩ፣ ያንተን ችግር ከስር ማስተካከል ሰልችቶናል። ይህንን ችግር ካልፈታ ነው ቅድም እንዳልኩት ነው፣ ሁላችንም መለያየት አለብን። ኖ እስቲ አስብበት። እንደ ግማሽ አካል ምሳሳላትንና የምወዳትን ልጄን ልትገላት ነበረ። አንዷን ልጄ መቃብር ስትገባ ሌላኛው ደግሞ እስር ቤት ሊገባ ይችል ነበር። ምን ሆነሃል? ለእኔስ እንዴት አታስብም? እኛስ ብንሆን በድጋሚ ግንፍል እንደማትል ምን ዋስትናለን? መልሰህ ይህን ባህሪ እንደማታሳይ፣ ነገሮችን እንደማታበላሽ ማረጋገጫ አለን? ለዚህ ነገር የምትሰጠን ዋስትና ያለህም አለ። ስለዚህ ለዚህ ነገር መፍትሄ መፈለግ አለብን። ዶክተሯ ጋር ሂድና እርዳታ አግኝ። ከዚያ ያለውን ነገር ጨርስ። ይኸውልህ ወንድም ታሐሲን፣ ይኸውልህ ወንድሜ፣ እማዬ በጣም ብዙ ትላልቅ ስህተቶች ሰርቻለሁ። ይህንን እኮ አምናለሁኝ። ምንም አላደረግኩም ብዬ አልክድም። በዚህ ላይ ቅሬታ የለኝም። ግን እስካሁን ይህን ነገር ሁሉ ዝም ብዬ አይደለም ያደረግኩት እኮ ወንድሜ። ይኸውልህ ወንድሜ፣ ሁሉም ነገር ስለተደራረበብኝ ነው። አንዱን አስተካከልኩ ስል ሌላኛው ይመጣል። እሱን ደግሞ በደንብ ታውቃለህ። ነገሮች እንደዚህ ባይሆኑ ኖሮ እኔ ያስተካክለው ነበር። መጥፎ ነገሩ ሳልገባ የሚደረገውን ነገር እንደማደርግ ታውቃለህ አይደል ወንድሜ? አዎ ታደርግ ነበር። ግን አሁን የምናወራው ስለዚህ አይደለም። ምርጫው ያንተ ነው። አታስብ፣ ተረድቻለሁ ወንድሜ።
እሺ ገብቶኛል ወንድሜ። ያልኩ ነገር በሙሉ ገብቶኛል። እሺ ወንድሜ አታስብ። እኔም ቢሆን ስንትና ስንት ቀን ራሴን እያመመኝ ነበር። ገብቼ ትንሽ ጋደም ብል ይሻለኛል። እሺ ብሎ የሚሄድ ይመስልሻል? ያድርገው እንግዲህ እንደሚያደርገው ተስፋ አድርጋለሁ ታሲ። ምን እየፈለክ ነው እንዴ? ያንተ ያለ ቱርካን አትፍራ እንጂ እኔ ነኝ። እሺ አልፈራም፣ ግን ከጀርባዬ ስትመጪ እኮ አስደነገጥሽኝ። ኧረ እባክህ ማቀዝቀዣ ውስጥ ምን እየፈለክ ነበር? እውነቱን ለመናገር ምን እየፈለግኩኝ እንደነበር ራሱ አላውቅም። ዝም ብዬ እያየሁኝ ነበረ። በዛ ላይ ደግሞ ሆዴ እየጮኸ ነበር። ግን ምንድን ነው የምበላው? ቆንጆ የሩዝ ጣፋጭ ሰርቻለሁ። በጣም አሪፍ ነው። ትወደዋለህ? በእውነት ትፈልጋለህ? አዎ በጣም ደስ ይለኛል። እንግዲህ ከላይ ወርቃማ ቡኒ ነው፣ ውስጡ ደግሞ ለስላሳ ነው። ትፈልጋለህ? አዎ እፈልጋለሁ። ቆንጆ አድርጌ ነው የሰራሁት። እኔ ነኝ የሰራሁት። አይ አመሰግናለሁ። ይኸው ማንኪያውን ያዝ። የተባረከ ይሆንልህ። አመሰግናለሁ። ወይ ደግሞ ሎዝም ፈጭቻለሁ። ትንሽ ላድርግልህ። አሪፍ ነው። ሳይበዛ ከላይ ፈሰስ ሳደርግልህ ቆንጆ ይሆንልሃል። አይ በፍጹም አያስፈልግም። ችግር የለውም። እንዲሁ ይሻለኛል። ወይ ምንም ችግር የለውም እኮ። ብዙ አታከብድ እባክህ። ለአንተ ማቅረብ ያስደስተኛል። ቡኒ ያለ አንቺ እንደፈለግሽ እንግዲህ። ቆይ በቃ ይዤልህ ልምጣ። እዚህ ጋር ነው ያለው። እሺ ይሄው እንካ። አንቺ ነሽ እንዴ ያዘጋጀሽው? አዎ እኔ ነኝ ያዘጋጀሁት። ቡኒያሚን፣ ሌላ የሚያስፈልግ ነገርም ካለ አመጣልሃለሁ። እሺ ቱርካን፣ ያንን ሻይ እንደዚህ መሆን የለበትም እኮ። ከላይ ያለ ሁሉ ተቀጥሏል። ሲጀመር እዚህ ምን ታደርጋለህ? ውዴ ሩዝ ፑዲንግ ስላማረ መጥቼ ነው። ግን ተመልከች፣ ሁሉም ከላይ አርቧል። እንደዚህ መብላት አልችልም። አልገባኝም። ይሄ ደንቡ ነው እንዴ? ሁልጊዜ ምግብ ማራ አለበት እንዴ? ምን ሆነሻል? ስንቴ ነው እየመጣሁ አንቺን የምናገረው? ወይ ይቅርታ፣ ሌላ የተሰራለ። እስኪ ወይ እባክሽ አዳምጪኝ። ምን ሆነሻል እንዴ? ቱርካን፣ አቶ ቡንያሚን እንዳለው እንድታደርጊለት፣ ልክ እሱ እንደሚፈልገው አድርጊለት። እሺ ወይዘሮ ጀናን። ሻይ አፊ፣ ከዚህ በላይ አታበሳጭ። እሺ ይሄው ይሄ ነው መሆን ያለበት። ልክ እንደምወደው ነው መስራት ያለብሽ። ምን ሆነሽ? ሹካ ስጪኝ። ጎበዝ። ለውዝ ከፈለክ ከላይ መነስነስ ትችላለህ። እሺ በቃ አፉ በጣም ረጅም ነው። በጣም አሪፍ መሳሪያ ነው። አሪፍ መሳሪያ። ታዲያ በጣም አሪፍ ከሆነ ለምንድን ነው የምትሸጠው? ገንዘብ ያስፈልገኛል። እሺ አሁን ገዢ ማግኘት እችላለሁ ወይስ አልችልም? ማግኘት ይቻላል፣ ግን ስንት ነው የምትፈልገው? 80,000 ሊሬ። እንዴ ሰውዬ፣ በወርቅ የተሰራ ነው እንዴ? ኦ ብር ነው። እውነቴን ነው የምልህ። እጀተው ደግሞ በጣም ጠንካራ ነው። ምን ነው ሰውዬ፣ ውሸት የሚመስለው ነው እንዴ? ይኸው እስቲ ይታያል አይደል? ወንድሜ በጣም አሪፍ መሳሪያ ነው። በልዩ ተሰርቶ ነው። አዎ ልዩ አሰራር ነው። በጣም የሚገርም መሳሪያ ነው። ምን ይመስላል ታዲያ? እንችላለን፣ ግን ያሻሻጥኩበትን እርሻ ይፈልጋለሁ።
ሰውዬ እኔ ስላንተ ክፍያ ምን አገባኝና? ከፈለግክ በ90 ሽጠውና የቀረውን ታመጣለህ። ቆይ 80 ይሻላልክም እንዴ? ዋጋ ጨመርኩበት። 10 ሺህ ከኪሴ እንዲሰጠን እንዴ የፈለገው ታዲያ? በጣም አዘግነው ሰራ አዘግነ